በደንብ ተረጋጋ። ቆይ ድምጿን የት ነው የምታውቀው? ሄሎ ነው ያልሽው? ሄሎ 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 ሄሎ። ኧረ እባክሽ አንቺ ውሻ! እንደ እብድ መጫወት አማረሽ? ወደድኩሽ፣ ጠላሽኝ፣ አፈቀርኩሽ ስልሽ ላንተ አልገባም አልሽ፣ አልመጥንህም አልሽ። ገባሽ? ያውሪ ወሰደውን ቤት ሊመልስ ነው አይደል? ልታስመልሰው ነው አይደል? በጣም ጥሩ። አዎ ቢሮክራሲው በዛ እንጂ ከህግ አካላትና ከፍርድ ቤት ጋር በደንብ እየሰራሁበት ነው። ግን ይሄ ሰው እያላወቅም እስካሁን ቢያውቅ ኖሮማ እዚህ የሚያስቀምጠኝ ይመስላል። ዘልዝሎ ነበር የሚበላኝ። ወደዚህ ተመልሷል። ከቻልሽው ልጅ ሰፈር ቀይሪ። ብትቺ ይሄንን ሀገር ለቀሽ ሂጂ። አሁን የመጣሁት መደብ ፈልጌ ነው። የታባቱ ይለው ደግሞ ስለምንድን ነው የፈለግሽው? ቆይ ዓለምን ለምን ታገባታለህ ብለሽ ልትጠይቂው ነው? እና ገና ለገና ያክስትሽ ልጅ ስለሆነ ዝም የምልሽ መስሎሽ ነው? እንጂ ስነ ስርዓትሽ ነው ያጂ። ልጅ ቅድስት ይሄ ቡራ ያቺ ፈረስ ሆነሽ ማለት ነው። አንቺን እንዲያፈቅር ያልቆፈርኩ ጉድጓድ ያልተነቀልኩ ድንጋይ የለም። እሺ እውነቴን ነው የምልህ፣ ፈጣሪ በጣም ይወደኛል። እንዴት እችን ሴት ገደላት? ሞተች? አለም እንደዚህ አይባልም። አይባልም እኮ አውቃለሁ። ደግሞ መድብልን እኔ ካገባሁት አፈስኩት ነው የሚባለው አይደል? ደግሞ ወዲያው ነው ልጆቹ መወልድለት። ሰላም እንዴት ናችሁ? ወደ የምሳሌ አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሁኑ። እንግዲህ አለም በጣም ደስ እያላት ነው። እሰይ እልል እንኳን ሞተች እያለች እንግዲህ ደስታዋን ለራሷ እያጣጣመች ነው። ነገር ግን ሰገን በህይወት እንዳለች አላወቀችም። አለምዬ ምንም ማድረግ አይቻልም። እርሟን ታወጣ አይደለ? እርሟን ብታወጣና ዘወር ብላ ውሃ አጣጯን ብትፈልግ ይሻላታል። እንደ ሀሳብ ግን ከማን ጋር እናጋባት? ከአክሊሉ ጋር እናጋባት። አክሊሉና እሷ በጣም ጥሩ ባልና ሚስት ይሆናሉ ብዬ ገምታለሁ እኔ። ስለዚህ ለምን ሉላዬ ቡና ፍልተሽ አጣሪልንም? አላየሻትም እንዴ? አለም የምትባል የቅድስት ያክስት ልጅ አለች። ስለዚህ ቡና አፍልተሽ ጥሪልንና ይችን ሴትዮ ይያትና እዛው ይያዝልን። በእርግጥ አክሊሉም አይፈልጋትም። አክሊሉም ያው አክሊሉ ምርጫ ላይ ጎበዝ ነው። እንደ ሰገን አይነት ሴት ነው የሚፈልገው። ሰገን እሱን ስላልወደደችው፣ እሱን ስላላፈቀረችው ለዛ ነው እንደዚህ እየደበደብና እያሰቃያት ያለው። እንግዲህ ደስ የሚለው ነገር መድብልን ድምጹን ሰምታለች። እስካሁን ድምጹን ሰምታ አታውቅም ነበረ። ሞገስም ሲያወራት ቤተሰቦቿ እንደሚረሷት ብዙ አመት እንደሆናት ከዛ ቤት ውስጥ ነው የነገረችው። መድብል እንግዲህ ልቡ እየመታ ነው። ያው ምንም ማድረግ አይቻልም። መድብል ያጋጥማል። ነገር ግን በቀጣይ ክፍል በእርግጠኛነት መድብልና ሰገን ይገናኛሉ። የአብዛኛው ሰው ጥያቄ ይገናኙ፣ አታስረዝሙት፣ አይጓተት ነው። እንግዲህ እኛም ምኞታችን በሰላም እንዲገናኙ ነው። ከቆየች ሊጎዳ ስለሚችል አክሊሉ በቶሎ እስካሁን ድረስ ታስራ እየተሰቃየች ኖረችበት ጊዜ ስለሚበቃት በቶሎ እንድትወጣ ምኞታችን ነው። ትወጣለች ደግሞ በእርግጠኛነት። እንግዲህ እየተራበች እየተጠማች ነው የምትኖረው። በባለፈው ክፍል እንደገለጽኩት የምትለብሰው ጥቁር ልብስ ነው። ከጥቁር ልብስ ውጭ ደህና ልብስ ምናምን እንኳ ራሱ አይሰጣትም። እንዳም ሲል በጥፊ ይመታታል። አሁን ላይ ደግሞ ስልክ ስላላት ስልኳ ራሱ በጣም ነው የምታሳዝነው። ባትሪ እየዘጋባት ነው። እንግዲህ ባትሪ እንደማይዘጋባት እርግጠኛ ነን። መድብል ከመግባቱ በፊት እንግዲህ ስልኩ ባትሪ ከዘጋ ከባድ ነው።
ነገር ግን ስልኳ ባትሪ አይዘጋም፣ ሙሉ ተስፋ አለን። ስለዚህ የመገናኘት እድላቸው በጣም ሰፊ ነው። መድብል ወደ መቃብሯ እየሄደ ነው የኖረው እስር ቤት ከወጣ በኋላ። በቃ ታስሮም የሚያስበው እሷን ነው። ከእስር ቤት ከወጣም በኋላ እሷን ነው። ሳያገባ እድሜውን እየገበረ ያለው ለእሷ ነውና በጣም ነው የሚያሳዝነው። እንደ መድብል አይነት አፍቃሪ ግን ይገኛል እንዴ? መድብል በጣም ጀግና ነው ምናምን እንለዋለን። ነገር ግን ለራሱ ጀግና ሆኖ አያውቅም። ለሰዎች ነው ጀግና። በቃ ማለት ለምሳሌ ብሩክ በታገተበት ጊዜ ህይወቱን ሰውቶ በቃ ለወንድሙ ነው በጀግንነት የተፋለመውና ጀግና ቢሆን ኖሮ ለራሱ ቢያንስ መኖር ይችል ነበር። እንደማንኛውም ሰው ይቆርጥ ነበረ። ለራሱ ምንም ነው እየኖረ ያልሆነው መድብል። ለዛ ነው ጀግና አይደለም ለራሱ የምላቸውና ከዚህ በኋላ ደስ ይላል። ደስ የሚል ህይወት ይኖራል። እድሜም ያው ሄደ ምናምን ስለሚባል ዞሮ ዞሮ ወጣት ነህ መድብልዬ። ከዚህም በኋላ ሁሉም ነገር ይደረሳል። የምትወዳት በልብህ ውስጥ የቀበርካት ሰገንን ልታገኝ ነው። እኛም በጣም ደስተኞች ነን። አንተ ምንም መሆን የለብህም። በምድር ላይ ያለው መልካም ነገር ሁሉ ላንተ ነው የሚገባው። ስለዚህ ልክ ሉላና ሞገስ አብረው እንደሚኖሩት አንተና ሰገንም አብራችሁ ትኖራላችሁ። በዚህም በጣም እርግጠኞች ነን። እንግዲህ ሰገን ምግብ ርቧት ቴቴን እባክሽን አብልኝ እያለቻት ነበር። ነገር ግን ቁልፍ ይዞባት ስለሄደ ምንም ልታግዛትም ሆነ ልትሰጣት አልቻለችም። በጣም ታሳዝናለች። በረሃብ ስትሰቃይ እንኳን ቢያንስ አንጀቱ የሚራራ አይነት ሰው አይደለም። በጣም ከባድ ነው። የምትተኛበት ፍራሽ የተቦጫጨቀ ነው። ብቻ ብዙ ነገሩ ያሳዝናል። እዛ ቤት ውስጥ ተዘግቶ ተቆልፎባት አስቡት። ለእናቱ ስትናገር ሲፈልግ ይደፍረኛል፣ ሲፈልግ ይመታኛል ምናምን ብላ ስትነግራት ጭራሽ እናትየዋ እንደዛ አልተቀበለችም። እንደውም ለአክሊሉ ሲመጣ ስለነገረችው አክሊሉ በዛ ተናዶ በቃ ለምን ለእናቴ እንደዛ አልሽ ብሎ ነው በእርግጠኛነት ዱላውን የሚያበዛባት። በጣም ነው የምታሳዝነው። ዝም ብትል ይሻላት ነበር ለእናቱ። ስለ ልጇ ክፉ ነገር ብትነግራት ወስዳ ነው ወዲያው የምትናገረው፣ ዝም አትልም። እንግዲህ እናቱ መጀመሪያ አካባቢ እብድ እንዳልሆነች ገምታ ነበረ። የሆነ ሰዓት ግን ክላሷ ስትገባ ያሳየቻት ፊት ጥሩ ስላልነበረ እብድ ነሽ እያለች በእብድነቷ ስለተስማማ ይሆን ለምን አውጥተህ አትጥላትም አውጥተህ ጣል እያለች ነው። በጣም ያሳዝናል። ቴቴ እንግዲህ ጥሩ ሰው ናት የተባለ ሰው ነበረች። ነገር ግን አውጥተህ ጣል ሳይሆን እብድ ብትሆንም ቢያንስ ማገገሚያ ማዕከል፣ እርዳታ ቦታ፣ ጸበል፣ ሕክምና እንደዛ ነገር የምታገኝበትን ቦታ ማመቻቸት እንጂ አውጥተህ ጣል ማለቱ ተገቢ አይደለም። አክሊሉ ደግሞ ውሸት እንግዲህ የታደለ ሰው ስለሆነ ትናከሳለች። 4 ሰው ነከሰች፣ 5 ሰው ነከሰች እያለ አስፈራርቷታል እናቱ። በቃ ከዚህ በኋላ እብድ እንደሆነች ነው የምታምነው በሚያሳዝን ሁኔታ። ነገር ግን ለምን ሌላ ተመሳሳይ ቁልፍ አያስቀርጹም? እነ ሞገስ እና አክሊሉ በማይኖር ሰዓት ቁልፉን ቢያንስ ቢያስቀርጹት ከዛ በኋላ ተመሳሳይ ቁልፍ መሰራት ይችላል። ቢያንስ እንደዛ አድርገው ቢያወጧት፣ ከእናትየዋ ጋር ቢግባቡ፣ ቡና አብረው ቢጠጡ፣ ቤት ስላለችዋ ልጅ ቢያወሩ ቢያንስ የተሻለ ነገር ነበረ። መድብል የሰገንን ፎቶ እንግዲህ ፎቶ ልኬልኝ በላት እያለ ነበር ለማየት። በድምጽና በስም መመሳሰሉ እያስገረመው እያለ ደግሞ የድምጿ አስባቸዋል። የድምጿ በጣም ነው የገረመው። ስለዚህ ፎቶ ይፈልጋል። ፎቶ ደግሞ እንዳጋጣሚ ሞገስ ስለሌለው እሷም ሰገንም ብትሆን ስልኳ ጠቃጠቆ ስለሆነች ፎቶ አንስታ መላክ አትችልም። እንግዲህ መድብል በጣም ነው ጉጉት ያለው። አለምም ሰርግ ቤሎ ምናምን እያለች ጉጉት ብላለች። እሱም ብሩክ ሁለታችሁንም ሊያገባ ነው ወይ ብሏል።
ብሩክ ደግሞ በግድ ያገባል በግድ እያለ ነው። በግድ የሚባል ነገር የለም። አቶ ብሩክ አንተ ዝም ብለህ ቅድስትን አግባ። ቅድስት በቃ ትክክለኛ ሚስት ነች። አስተዋይ ናት። ቅን ሴት ናት። በቃ ብዙ ነገር ሆናለች ለልጅህ። ከማህሌት እጅ ከማህሌት ጉሮሮ ነው ያዳነቻት ምሳሌን። ስለዚህ ቅድስት አስተዋይና መልካም ሴት ስለሆነች እሷ ባል ለማግባት ትዳር ለማግባት ብቁ ነች። አለም ግን ወዲህ ገና ረግጣና ዘላ አልጠገበችም። እንግዲህ ሰው እንኳን ሞተ እልል የምትል ሴት ናት። ምክንያቱም እሷ መድብልን ለማግባት ብላ የመድብል ፍቅረኛ ሞቷን የወደደች። ዞሮ ዞሮ ከእንግዲህ እዛ ቤት እስካልወጣች ድረስ ሰገን እዛ ቤት ስትገባ ለሰገን ጥሩ ሰው ልትሆንላት አትችልም። ሌላ ትኩሳትና ሌላ ጥላት ነው የምትሆነው። እሷን ከማሳሰር ከማሳገት እንድትገደል ከማድረግ ወደኋላ አትልም። ያው መድብል ጎበዝ ስለሆነ ምናልባት አለምን ሊያስወጣ ወይም ደግሞ የራሱ የሆነ ቤት ተከራይቶ ሊወጣ ይችላል በእርግጠኛነት እንጂ በጭራሽ አለምን እንግዲህ የመድብል ፍቅረኛ አልሞተችም አለች ብሎ እሷ ጋር ማስተዋወቅ ማለት በጣም ከባድ ነው። ስለዚህ ጥንቃቄ ያስፈልጋል። መድብል ከአክሊሉ እጅ አውጥተህ ከአለም እጅ ደግሞ እንግዲህ መጠበቅ አያቅትህም በእርግጠኛነት። ማህሌት ደግሞ መድብል በሄደ ሰዓት ሽጉጡን ነው ቀጥታ የጠየቀው። ሽጉጡን ሲጠይቅ የኔ ነው አላት ስታሳየው። የእሱ እንደሆነ ሲነግራት አንተ ነበር ወይ ልታስገድለኝ ልትገልኝ የነበርከው ብላለች። በጣም ታሳዝናለች እኮ ማሂ አንዳንድ ጊዜ ትገርማለችም ታሳዝናለችም ታናድዳለችም። እንግዲህ መድብል እሷ እንድትሞት አይፈልግም። መድብል ሰዎችን ለመግደል አይደለም እየሰራ ያለው በቃ ገዳዮችን ለመግደል ነው። የሚገደሉትን ደግሞ ለማዳን ነው እየሰራ ያለው። ስለዚህ ታረቀኝ የሚለውን ነገር እያንዳንዱ ለኔ ንገሪ ብሏታል። ታረቀ ደግሞ ከዚህ በኋላ ምንም አይነት ሚስጥር ምንም አይነት ነገር ሊነግራት አይችልም። ቢገናኙ በእርግጥ ይክዳታል። እንዲሁም በተቃራኒ ስለ መድብል ነው ንገሪ ሊላት የሚችለው። ግን ማሂ መቼ ነው የምትቀየሪው? መድብልን ስንትና ስንት ጊዜ ሸጥሽው? ስንትና ስንት ጊዜ ቀየርሽው? በጣም እውነት ታሳዝኛለሽም ታሳፍሪያለሽም ማሂ። በተለይ ደግሞ ከዚህ በኋላ በቃ ካልተቀየርሽ መልሰሽ አፈር ልሰሽ ተነስተሻል። ልክ እንደ እባብ መልሰሽ ደግሞ ተነስተሽ መድብልን ለመጉዳት ምናምን ካደረግሽ እመኝኛ አወዳደቅሽ በጣም የከፋ ነው የሚሆነው። ከነ ካሌብ ጋር መቼም ለመስራት አትጣጣሪም። እንደዛ በየመንገዱ እየወደቅሽ ከንፈርሽ ራሱ ልክ እንደ ሞተ ሰው ድርቅ ነጭ እስክትመሲ ድረስ እንደዛ ያንን ሁሉ መከራ አሳልፈሽ ከዚህ በኋላ ተመልሰሽ የትላንቱን ስራዬን እሰራለሁ በትላንቱ መንገድ እሄዳለሁ ካልሽ በቃ መድብል ራሱ ሊታገስሽ አይችልም። እሱ ባይገልሽ እንኳን ራሱ ከፍሎ ያስገድልሻል ማሂ እመኚኝ እንደዛ ያደርጋል። ስለዚህ ብትታቀቢ መልካም ነው። የማይጠቅምሽ ነገር ላይ አትገኝ። የራስሽ የሆነ ስራ ሰርተሽ ኑሪ። ሰነፍ ስለሆነች ማሂ ስራ መስራት አትወድም በነገራችን ላይ። ምክንያቱም ከብሩክ ጋር እያለች ብሩክ ሀብታም ወንድ ስለሆነ ስራ እንድትሰራ አይደለም ያደረጋት። ተቀምጣ የቤት እመቤት ሆና ነበር ስትበላ ስትጠጣ የኖረችው። እሷ ደግሞ ሆዷን ትወዳለች። ልክ የአክሊሉ እናት ሆዴን እወዳለሁ ሆዳም ነኝ እንዳለችው የተራበ ሰው ፊት ቁጭ ብሎ ሆዳም ነኝ ሆዴን እወዳለሁ። አቤት አረ ግፍ ነው ቴቴ ግን እንደው የእውነት ግፍ ነው። እንደው ፈጣሪን አትፈሪም? አቤት ቴቴ ልክ ማሂም እንደዛው ሆዳም ነች። ሆዷን በጣም ትወዳለች። የፈለገችውን አማርጣ አሰርታ የምትበላ የቤት እመቤት ነበረች። ኤፍራታንም እየጎተተች ዞሮ ዞሮ ጀል እያሉ ትዳሯን አታለች። ከብሩክ ጋር አስታርቀኝ ብሩክ እንዲያገባሽ ነው ከብሩክ ጋር የምትታረቂው? ብሩክን እኮ ገድለሽዋል። ስንት ጊዜ ገደልሽው? በዛ ላይ ስንትና ስንት ጊዜ ልጁን ለመጉዳት ስታስብ የነበርሽ ሰው ነሽ። ከዛም አልፎ ተርፎ ቅድስትን ስታሳግች በጩቤ ስታስወጊ አቤት ተንኮሏ እኮ የማሂ ተንኮል በጣም
አደገኛ ሰው ነበረች። ዛሬ እንደዚህ ልትታሰር አስባችሁታል? በምሽት አቮካዶ ግዢ፣ እንቁላል ግዢ እያለች ቅድስትን ሱቅ እየላከች በቃ ልታስወጋት ነበረ። ያው አስወግታታለች እንጂ ግን ጉዳቱ ብዙ ስላልነበር ነው እንግዲህ የቅድስት በቶሎ ደህና የሆነችው እንጂ ማሂ ያልሰራችው ግፍ በቃ ያላደረገችው በደል የለም። ከዝና ጋራ ሁና ዝና ጋር ሲጣሉ መድብል ባገተው ሰዓት ደብድብልኝ፣ ቀጥቅጥልኝ፣ እሱንማ በለው ያ ሁሉ ፎካራ ቀብጥስ መንጥስ እያለች አብረው ታክተው ነበር። መድብል እውነት ይመችህ፣ አብረው አንድ ቤት ውስጥ አግቷቸው ነበረ። ስለዚህ መድብል እንግዲህ እንደዛ አደረገ። የአበበ ደመሳን ልጅ አስሮ ወደ እስር ቤት ያስገባ ወንድ ነው። በዛ ጊዜ ማሂ ከዝና ጋር ተጣላች። ደብድበው፣ እሰረው በለው። አቤት ማሂ። ኤፍራታና መርዞ ደግሞ እንዴት ነው ፍቅራቸው? እኔ በጣም ነው ደስ እያለኝ ያለው። በጣም በተለይ የአክሊሉና የመርዞ ደላላው ፍቅር። መርዞ እንዴት ነው የሚያወረጫጭህ! ይኸው ከጀርባ ራሱ አይን አለው። ከጀርባ አይን ስላለው ብትጠነቀቅ መልካም ነው። ሉላዬም አለች። ሉላ እንግዲህ ጎረቤት ስለሆነች አቤት ፍቅራችሁ እያለች እየሄደች አንዳንድ ሽሙጦቿን ጣል ታረጋለች። በጣም ነው ደስ የምትሉ፣ በጣም ነው የምታስቀኑት ትላቸዋለች። አድናቆት ነው ወይስ ሽሙጥ ነው? ሉላዬ እንዴት ነው ነገሩ? አንቺና ሞገስ አትጣሉማ? አንቺና ሞገስ በጣም ተዋዳችሁ ተከባብራችሁ ነው የምትኖሩት። እና ኤፍራታ ጋር ደግሞ በጣም ተቃራኒ ነው። በነገራችን ላይ ይዋደዳሉ። እሷም ትወደዋለች፣ እሱም ይወዳታል። ግን ችግሩ ምን እንደው ታውቃላችሁ? መርዞ ደላላው ይቀናል። መርዞ ደላላው በቃ የደላላ ነገር በጣም ነው የሚቀናው። እንግዲህ ቤት የሚሸጥ ቤቴን እሸጣለሁ የሚገዛ ሰው አምጣ ተብሏል። 70-80 ሚሊዮን ብር ሊሸጥ ነው የሞገስ ቤት። ካርታው ስለሌለ አቶ አክሊሉ እርምህን አውጣ፣ ምንም ማድረግ አይቻልም። እንግዲህ ይሄ ቤት የኔ አይደለም በጉልበቴ ነው የወሰድኩት ብሎ ለሰገን ራሱ እየነገራት ነበረ። ፈለግኩትን ነገር አረጋለሁ እያለ ነው። ዞሮ ከዝና ጋር በጣም ይመሳሰላሉ። በቃ በጣም ነው የሚመሳሰሉ ከዝና ጋር። ስለዚህ እጣ ፈንታ አንተም ወደ እስር ቤት ነው። ዝናም ወርቋል። እንኳን አንተ እንዳታስብ አክሊሉ። እስከዛ ድረስ ዝም ብለህ ተዝናና። ምንም ማድረግ አይቻልም። ጊዜው እስኪደርስ እስከዛ ዘና ፈታ በል፣ ተጫወት እንደፈለግ። አሁን መርዞ ለነ ሞገስ ይነግራቸዋል ወይስ አይነግራቸውም? በእርግጥ ቢነግራቸው ምንም ችግር የለውም። ለምን እንደው ታውቃላችሁ? እነሱ ጋር ስለሆነ ካርታው ምንም ችግር የለውም። ነገር ግን ካርታውን መድብል መውሰድ መቻል አለበት። ሞገስ ከዛ ቤት ካላሸሸው በጣም ከባድ ነው። ጎረቤት ሂዶ ራሱ ጎረቤቶቹን ነው እንግዲህ በንክሻ ዝልዝል አድርጎ የሚጥላቸው። ስለዚህ ራሳቸውን ጠብቁ። ሞገስ ከምን ጊዜውም በላይ ካርታችሁን ማሸሽ አለባችሁ። ሲቀጥል ደግሞ ጠበቃው ናፍቆናል። ጠበቃውን ማየት እንፈልጋለን። ስለተቀየረ ስለተለወጠ ከስተቱ በቃ ስለተመለሰና ስለተማረ ለጠበቃው ክብር አለን። ስራውን በሚገባ ሰርቶ ቤትህን እንዲያስመልስልን ምኞታችን ነው። ለዛሬው የያዝነው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ጻፉልኝ። ፍትህ ለሰገን እንዲለመድብል